አፍቅር አግባ ማለት አለበት። ሲጀመር ለብሩኬ አትሆንም። እስኪ ቦልቶናት አትሆንም። ጭራሹ እኔ ልንገራችሁ አትሆንም። ደግሞ የሰባ ሰባት ታሪኩን ይዛ ነው እቺ እኝኝ የምትለው ምንድናት? ወይ የት ናለች? እስከ ዛሬ ጋጃ ነበረች ወይስ እንትን ነበረች? አማኑኤል ነበረች? የት ነበረች? ይሄ ሁሉ ጊዜ ይሄ ሁሉ አመት የት ነበረች? አይደለም አመት ይሄ ወራቱ የት ነበረች? አይደለም አንድ ወር አንድ አመት ምናምን አንድ ፍቅረኛ ድሮ ነበረ ከነበራ አንድ ቀን አይሆንም። ሳምንት ራሱ ማለት ነው። አንድ ወር ራሱ ከተለያየ ተለያየሽ በቃ። አሁን ሲጀመር ብሩኬ እኮ ማለት ነው ብሩኬ እኮ የዩ ዩቱብ ተናግረዋል። ፍቅረኛ ነበረች። የኔ ታሪክ በአውራ እዚህ ጋር አንዳንድ ሰብ ጠቁሞ ነበረ፣ ግን እኔ ያላወራ ምናምን ስለ አይቻለሁ። ቢያንስ ልንገራችሁ ብሩኬ ቢያንስ አንድ አመት ሁለት አመት እንደዚህ አውርቷል። እችን ልጅቷ እኔ ያልገባኝ እሱ ነው። ድሮ ማለት ነው በፊት ምናልባት አውርቶ ሊሆን ይችላል፣ በውስጥ ዩቱብ ምናምን ሳይመጡ በፊት ምናልባት ሊሆን ይችላል ብዬ አስባለሁ። ግን አሁን የለም። ሲቀጥል ማለት እሱ የምር ብሩኬን የሚታፈቅር ቢሆን የሚተደው ቢሆን አይደለም አመታትን ይቅርና ማንም ሰው የሚታደርገው ነው። በጣም ነው የሚያናድደው የሚያንገበግበው። አይደለም አመታት አይደለም መተቃቀፍ፣ መሳሳም፣ እንደዚህ መጫወት፣ መቀላለል ተይና ወላሂ እንደዚህ አብሮ ቆሞ ራሱ ካየሽ ደምሽ ነው የምንተከተከው። ታውቃላችሁ የፍቅረኛዎች እንትን ምናምን ያያችሁ ትረዳላችሁ አይደል እንዴ? እቺ ልጅ ቀንታ ነው ቅናት ነው ቅናት። እንዴት እና እሺ ገዝት እየላኩን እምቢ ብሏል። ብዙ ግቡሽ እንትን ልጅቷ ቃንታ ነው። ብሩኬና ሀይሚ አውቃችኋላ እንዴት እንደ ፍቅራችሁ አይደለም። እሷን እኛ ራሱ የሚያስቀና ፍቅር ነው የሚሰሩት እነሱ። ግን እሷ ልጅቷ ቃንታ ነው ሁን ብላ የተነሰችው ልጅቷ እነሱን ለማበቀል ማለት ነው። ግን እኛ እነሱ ፊት ባይሰጡ ደስ ነው የምንለኝ። ሀይሚ ብሩኬን ምሰሙ ከሆነ እቺ ልጅቷ ሀይሚ ራሱ ለወንድ ብዬ ከአንቺ ጋር መጣላት ምናምን አያስፈልግም። በአንቺ የኔ ህይወቴ ብለሽ የትዳር አጋር ባለ ብለሽ ያሰብሽው ልጅ ላይ ነው መጣችሁ። ምንም እንደዚህ ጭቅጭቅ አያስፈልግም። በቃ ሴት ገደል ትግባ። ሴት ስትጀመር ለሴት ጠላት ናት። ሴት ለሴት የምር ገደል ነው የምታስገባው። ሳድገ ለማን ነው የምትሰጠው? ልጁን እስከ ዛሬ ድረስ አብሮ ሆኖ ኑሮ አሁን የትም ብትሄድ ያም የኔ ፍቅረኛ ልጅ እያለች አንዷ ትመጣለች፣ ያችም እንደዛው ያችም እንደዛው እየተባባለ የለም አሁን የምር ሀይሚ ማለት ነው ለሱ በጣም ብሎ መከራከር የምትችለው የፈለጋችሁ ሰው ለማግባት ትችላላችሁ። ሴትን ወንድም ትገባላችሁ። የፈለገ ግን በሀይሚና በብሩ ማናችሁም እንዳትገቡ በፈጠራችሁ ልለምናችሁ። ማናችሁም ሰው አትግቡ። በቃ ይቅርባችሁ። በቃ ለምን ትገባላችሁ? ነገ ደግሞ ቆይ የጉታጀራ ሴቶች ወንዶች ምንድን ነው እብድናት እንደ ቅድም ወይ እኔ አላገኘማ ምን ያደርጋሉ? ዝም ብዬ መቃጠል ለራሴ ስራ ወይ እነሱ ማለት ነው። ቡራ ምንድነው ታውቃለሽ? በጣም እየተናደዱ ነው አብዛኛው ሴቶቹም በሀይሚ ወንዶቹም በብሩኬ እየቀኑ ነው በጣም ማለት ነው ሲበዛ። ከዛ በቃ የሆነን ያልሆነን እያመጡ እያቀበጣጠሩ የድሮ ታሪካቸው እንደዚህ ነው እያሉ ለማሸማቀቅ እያሉ በቃ ማንም ሰው ከሰራ ይለወጣል። በቃ አላ ጠንክሮ ከሰራ አንዳንዱ ዩቱበሮቹም ሀይሜ እንደዚህ ናት፣ ብሩኬ እንደዚህ ናት። ማንም ሰው ሆድ ውስጥ ወይ ሀብታም ሆኖ ያወጣ ማንም የለም አይደል? ሁሉም ሰው ተወጥቶ ነው እንትን የሚሆነው። ሀይሜ እንደዚህ ናት፣ ቸገረ ነው ምናምን፣ ሀይሜ ችግር ነው ምናምን እያሉ ሁሉም ቢሰሩ ምን አባታችሁ ነው? ሁሉም ቅናሙ ሲጀመር ሰው ስለሆነ ሲጀመር አይፈለግም። ዩቱብ ከሆነ ዘር፣ ሃይማኖት፣ ቀለም አይለይም። እሺ የፈለጋችሁ ሰው መስራት ትችላላችሁ። እነሱም ተሰድበው ተረግጠው ነው ይሄን ደረጃ የደረሱት አይደለ? እንደነሱ መሆን ከፈለጋችሁ መስራት ትችላላችሁ እንጂ የሰውን ስኬት ቁጭ ብላችሁ እየቆጠራችሁ እንደዚህ ነበር እንደዛ ነበር እያላችሁ ያን ሰው በድሮ ማንነት ለማሸመቀቅ አትሞክሩ። ማናችሁም ማለት ነው። እዚህ ጋር ማንም ሰው ከሰራ ይለወጣል። በቃ በድሮ በረ ያረሰ የለም ዘንድሮ ምንድን ነው ሸዋገ ታናቸው ሲቀጥል የጉታ። ስለዚህ ማናችሁም ሰዎች ብሩኬ እንዲህ ናት ሀይሜ እንዲህ ናት አትበሉ። የራሳችሁ ህይወት መኖር ትችላላችሁ። የራሳችሁ ፋይል ስሩ። እነሱ የራሳችሁ ፋይል ነው የሚሰሩት። ግን ከዚህ በኋላ ይችን ልጅቷ እናውጣ። ይችን ልጅቷ ከባድ አደጋ ላይ ልታደርስ ነው። እኔ እኮ ነው የምላችሁ እሱ ነው። እኔ አሁን ሌላ ችግር አይደለም። ለዚህ ልጅ ምክንያት እነሱ እናንተ የፈራችሁ እንትን ላይ ሊገቡ ነው። ኢሴ ጎዳ መጋኛ ግሳ ተራተሩካ ከኩሌክሽ ጫጫርቃጫ ይሄ ከብጊ ትሪ ፊታው ተንበቱ ከእስር ቤት እኮ ነው ያወጣችው።
Amaaniiles deebittoo ise foorfiree qaaca qasamte siin ka molqaashii badde westitu ዋን እስቲቀቆ የምር በጣም ፋራ ናት። እኔ ሴት ልጅ ፋራ ናት በጣም የፋራ መጨራሽ ናት። የምር ለሴ በቃ እኔ የሃይሚ ኮረኩት ማለት በሃይሚ ደስ አልኩት። ምክንያቱም ሪካሽ ሴት ናት እንጂ ማለት ነው። የምር ሪካሽ ነች። ሚሰሚ ከሆነ ማለት ነው ሪካሽ የሴት አሰዳቢ ቅንቅናም ስትምንም አታመጭም። በብሩኬ በሃይሚ እያመጡ ግን ማናችሁም ትቀራላችሁ እንጂ እናቴን እንዴ ቆማ የተዋረደ ሄጂ ትላንት እኮ ሄጂ ምን አላሽ መሰላችሁ? ሃይሚ ትላንት ወዳ ሃይሚ ሄጂ ብሩኬ ሄጂ ስላለ እምቢ አለች። ከዛ ሃይሚ ጎበዝ ናት ጥላ ሄደች አይደል? ስልጥላ እስከሄደች እሷ ደግሞ ትላንት ሃይሚ ነው እኛ የውላቸው እኛ ምንፈልገው ነገር ምንድን ነው ካላችሁ፣ አሁን ይች ልጅቷ ሆን ብለን ነገር ለማበላሻት ሃይሚና ብሩኬ ለማጣላት አይደለ እንደ ገባችው። አሁን ለብሩኬ ብለን ሆይ ሆይ ከማለት ይቅርና ለሃይሚም እውነት አለው መንገድ አለ፣ ለብሩክም እውነት አለው መንገድ አለ። የሁለቱም ጎን ሆነን ማውራት ብቻ ነው የምንፈልገው አይደል? አሁን እስ ለብሩክ ብቻ አይደለም ሃይሚን እኔ ሃይሚን ጨምሬ ነው በዚህ ሰዓት እኔ ሃይሚ እንደዚህ ናት፣ ሃይሚ ጥፋተኛ አይደለም። ሃይሚንም ብሩክንም በአንድ እጅ ይዤ ነው በቀኝ እጅ ይዤ ነው በግራ ቀኝ ነው ለሱ ልጅቷ የሚያወራት ለዚህ ልጅ ነው እንጂ እኔ ለብሩክም ለሃይሚም ሃይሚን እንደዚህ ናት ብሩክ እንደዚህ አይደለም። ብሩክንም ሁለቱንም እሰብስባለሁ። ሃይሚንም ብሩክ ምንም ጥፋት የለም። ግን እቺ ልጅ የእነሱ ህይወት ውስጥ ለምንድን ነው የመጣችሁ? ያለፈ ታሪክ ይዛ ያለፈ ታሪክ ማናችሁ? የድሮ ነኝ የመጨረሻ ነኝ የመጀመሪያ ነኝ የመጨረሻ እኔ ነኝ። እንደዚህ አይነት ባህሪ የቱናል? የመጨረሻ ነበርሽ አለቀ። ስላልተመለስ ይሄ ነገር ለፍርድ ይከብዳልና ብቻ ያለው ይሆናል። እስከዛ ድረስ እናንተ ግን በጥንቃቄ ነገሮችን ስሙ። ዛሬ ምን ማስረጃ የምን 10 ማስረጃም ታምጣ እኔ አይመለከት 10 ታምጣ። ግን እስከዛ ድረስ ድምፅ ብቀዳ ነው ምን ታደርገዋለች? የት ያወሩትን ድምፅ የሚቀደው የት ያወሩትን ሲቀጥል ብዬ እኔ አልገምትም። አይታወቅም እኮ እናንተ አይታወቅም። ሰው ነገር መጠበቅ ነው። እሺ ጥሩ ሴት ብትሆን ጥሩ ልጅ ብትሆን ችግር የለም። እቺ ገልቱ ነው እኮ የነበሩ ማታ ደግሞ ፈርታችሁ ልታሰሩኝ ነው እንዴ? ምንድን ነው ጉድ እኮ ነው። ኧረ በእናትሽ ወንጀለኛ ይኸውላቸው ናፍቆት ራሱ ቢታይ በውስጥ መስመር እያለችው ነገር ቢሰሚ በጣም ያሳዝናል። እግዚአብሔርን እኔ በጣም ዛሬ ውረድ ብያለሁ። የምንም ወሬ መንፋት የለበት። እኔ ወሬ አልፈልግም። አሞኛል። ካመምኩኝ ቆየው አይደለም እኔ ማለት ነው። እቺ ልጅቷ ልንገራችሁ አንድ ነገር ልንገራችሁ። እዚህ ጋር እቺ ልጅቷ ሃይሚንም ብሩኬንም እንደዚህ ፈልጌ ነው መጣሁት፣ ይቅርታ ከእናንተ ህይወት ማውጣት ፈልጋለሁ ይቅርታ ቢላ ብሩኬን ሃይሚን ጉልበታችሁ ላይ ተንበርክካ ይቅርታ ካልጠየቀች አንደኛ እነሱ ይመጣል፣ ሁለተኛ እኛን ኦዲየንሶቹን ማሳት እንደባለፈው ልጅ ይቅርታ ካልጠየቀች እኔ ምንም አልፋታችም። ታንቃችሁ ሙቱ እንዳለ ሃይሚንም ብሩክን እኮ መጣ ሃይሚና ብሩኬ ይቅርታ ትጠይቅ። እኔ አልፈልግም ብላ ይቅርታ ከጠየቀች እሺ ይሁን ብላ ትጠይቅ። ካልጠየቀች እኔ አልፋታችሁ ማናችሁም ትቀራላችሁ። ግን እሷን ከነሱ ህይወት ካስወጣው ማለት ነው ሞቼ ይገኛሉ። ታያላችሁ። እሷ ማናት ቢያንስ ማለት ነው ማታ ራሱ አታድር ብያለሁ። ዛሬ በነገራችን የቅብር ስነ ስርዓት ነው። አታውቁም? በውስጥ ተነግሯል እና ሞታለች ማታ ተባለ። ሞታለች እኔ በውስጥ አውራቻለሁ። እኔ ዛሬ የምን ወሬ የለኝም። አቦ ንገሪኝ ማሬ ነው ወሬ ምናምን አትባሉት። ምንም ብሩኬን እንዲነው ወሬ ሃይሚን አትበሉ። ሃይሚንም ብሩኬን አንድ ላይ አድርጋችሁ ልጅቷን አጥሎ ምንድነው ወሬ የምትሉ? አሁን ደግሞ ምን ልታመጡ ነው ወሬ? እኔ ምንም አልሰማም። ምንም ቢመጣ አልሰማም። ለምን ልጅ ራሱ ቢመጣ አልሰማም። ብሩኬና ሃይሚን ብሩኬ እንደዚህ አይነት ምንም አይሰራም። ሃይሚም እንደዚህ ታሳድግ ልጁን ተውት።
እናንተ እንደዚህ ብላችሁ እጅ አትስጡ። በቃ እሷን ብቻ ብሩኬን ሃይሚን አንድ ላይ አድርጋችሁ እናንተ ልጅቷን ወግኑ። ብሩኬን ሃይሚን አውጡ። በቃ አይመለከታችሁም። ልጅቷን እንዴት እንደመጣች ላሂ ለአዚምን እናንተ እኛ የምናወራን እያንዳንዱ ነገር ይሰማሉ እነሱ ቁርአንን እያንዳንዱ እኛ ማለት ነው። ባለፈው የተናገርነውን እነሱ ትላንትና የተናገሩ ነበር። እኔ ሰምቻለሁ። እያንዳንዱ ነገር ይናገራሉ። ስለዚህ ለንግግራችሁ ተጠንቀቁ። የምሬ ነው የምልሽ። ልጅቷን አስገቡ በፈጠራችሁ። ስሚ ድንጋይ ታረግዝ ልጅ ሳይሆን ማለት ነው። ብሩክ ምን የሚያገባው ነገር አለ? ለምን ድንጋይ ታረግዝም እንዴ? ልጅ የምትሉ ምን አገባን እኛ ስለ ልጅ ከየትም አርግዛ ልጅ አለ የምትሉ አይደለም። አሁን አይደለም እኛ እኮ ልጅ አለ ብላ አይደለም እኮ እሱ አሁን ሆዳ ምናምን የግድ የሴት ሆድ እንደዚህ አይሆንም። ቦርጭ ነው ለማለት የራሱ ጉዳይ ሰላም ምን ሆነ? ሰላም ዝም ወንጀለኛ ዝም ስላለች ነው እንደ ለወንጀለኛ እንደዚህ የምትሆኑት እናንተ አፈር ትበላላችሁ። እያንዳንዳችሁ ማለት ነው። ዛሬ አያገባችሁም እናንተ ድንጋይ ታርግዝ ልጅ ምን አገባችሁ? ስለሷ አይመለከታችሁም። ስለሷ ትዘቅዘቅ እዛ ራሱ ጉዳይ እኮ ትዘቅዘቅ እሷ የነሱ ይወጣ ሰሙ ልንገርሽ እኮ እኔ እኮ ከነሱ ህይወት ይውጣ። እነሱ በደንብ ህይወቱ እየጀመሩ ነው። ልጆችን አትበጥብጥ ነው የሚላት። ወዳ ሰውን በግዷ ትወጣለች። ወንድሞቿ ዝም የሚሉ መስራንቻ እኮ ነው ዝም አሉት። ማንም ዝም አይላትም። ስለዚህ እናንተ እንትን ዋጋ የለውም። ዝም በላውን ስለ ልጅ እንደውም እንዳታሉ ዝም ይዳለ ድንገት ወደኛው ነገር ጫው ዝም ይቅርታ ብለ ካለ ይቅርታ ካላለች ሀይሚና ብሩኬ ይቅርታ ካላረገች እኔ አልፋታትም። የምሬ ነው። ይቅርታ አርጉልኝ። እስከ መጨረሻ አልፋታትም። ተናድጄ አሉ በጣም ንቀቷ ለልጆች ንቀቷ ራሱ አታይም። እንደዚህ አንድ አስመሳይ ነሽ አንቺ። ከዚህ በላይ ህይወት ውጪ ልጥፍ የምትይው አንቺ ነሽ። ለሀይሚ እኮ ነው እንደዚህ አይነት ንቀት እየሰጠች ነው። እኔ ዝም የምላት አናት ሆኖ የሚዘግዙ እኮ ማናቸው ይቅርታ አውቃ በህይወታቸው ልታናድዳቸው እኮ ነው። አይገባሽም እንዴ? ልታናድዳቸው። እነሱ ደግሞ ብልጥ መሆን አለባቸው። ካላስ ወንድም ልጅ ትናንትና ጨርሷል። የእነሱ መጣላት ሳይሆን እችን ከውስጣችሁ ማውጣት አለባቸው። እችን ዝም ማለት ፎዚ ለምን አትገብም? ነይ ግቢ በእናትሽ። ሚለው መጫወት አለባት። ጎሉን ማስገባት አለበት። ያ የሚስራ ነው እንጂ እኛ ስራ አይደለም። እሷ አባራን ቅፍ ትላንትና እኮ ብሩኬ እንደዛ አለ እኮ አልሰማሽም? እንደ አንቺ ጅልነት ሚለው መጫወት አለባት። አንድ ለአንድ ሀይሚ ብቻ ና ብሩኬም አገባም። በቃ ሀይሚ ማሸነፍ አለባት። ታውቂያለሽ? ይሄን ነው የምላችሁ እኮ ሀይሚም ማሸነፍ ሀይሚም እኮ የሆነ መድኃኒት እንደጠጠሰው ዝም ብላለች። እሷ እኮ ሰሞን 2 ቀን ዛሬ ደግሞ ብሶባት ነው የምመጣው። አይገርማችሁ? አንድ ጥያቄ ልጠይቃቸው። አንድ ጥያቄ ብቻ። ቆይ ሳምሪ የባሰች ብሩኬ ይባሳ ምንም አይመለከተኝም። ከእነሱ ህይወት ተውጣ ቡራ ይቺ ልጅቷ ቆየ እንደዚህ ከዚህ ከፊት አልነበረችም። አሁን ቅርብ ሰዓት ነው ይሄ ነገር ራሱ የተነሳ ማለት ሰምቼም አላውቅም። የእነሱ መሀል ላይ ሶስተኛ ወገን እንደዚህ ብላ የመጠችዋ ምክንያቱ ምንድን ነው? እሱን አውቃችኋል? ግን ምክንያቷ ምንድን ነው? እኔ ልንገርሽ ምክንያቱም ታውቂያለሽ እንደሆነ የገዛው ጓደኞቻቸውን ሴራ ሳኖርበት አይቀርም። ደንብቴ በቅናት ሀበሻ እኮ ቅናተኛ ነው። ኑሯቸውን ቤታቸው አንድ ነገር ሳረግ ሚዲያ ላይ ማሳየት የለበትም። የቤቱን ዕቃ ይሁን በቃው በሶፋ የሚቀና ስንት ሰው ካሉ ኑሮ መደበቅ አለበት። ለምንድን ነው የሚደብቀው? ግን ለምን አደባባይ ላይ የራሱ እኮ ነው ወይ ሰርቆ አይደለም እኮ የራሳቸው እኮ ነው። እኔ ቢሆን ወለ ኧረ ዝም በሉ። ለምን ሜዳ እንደፈለገ ያርግ። የራሱን ንብረት እኮ ነው። ምን አገባት እሷ? ለሷ ቀንተም እንደዚህ የምትሆነው አይሳካላችሁ። ሲሙኝማ ልንገራችሁ፣ እነሱ ጠላት ከሩቅ አይደለም ያለው አብሮ አዳጊ አብሮ ገብቶ የሚወጣ እኮ ነው። በርቶ አሁን ሴራ ጓደኞቻቸው ስራ ሁሉ አለበት ይጀራቸው ነው ያለው። ከሌላ እችን ልጅቷ እኔ ብር ሰጣለሁ። የምሬ ነው። በውስጥ አናግሩኛ። እችን ልጅ የምትመቱ ሰዎች ካላችሁ እኔ ገዝቼ አስደበድባቸዋለሁ። ግን ብቻ አይደለችም የማወቅ አለባቸው። ከጀርባ በጣም ሰዎች አሏት። በቃ እኔ ልደብድባት ትንሽ ወስጡ ናፍቆት ሂጂ አስደበድባታለሁ።
እና አስደበድባታለሁ። እኔ ቀልድ አላውቅም ከእነሱ እንደምን እናንተ የዛ ሀገር ስለተረገመ ስለተረኛት ለምንድን ነው ግን? ወይኔ አሁን ትላንትና የአብርሽና የሩታ ድራማ አለቀ። ትላንት አካተማ። አሁን ደግሞ ብሩክና ሀይሜ እኔን ምረጥ። ትላንትና ሩታና ሄርሜላ ከኔና ከሷ ማንን ትመርጣለች? ብሩክም ከኔና ከሷ ሀይሜ ማንን ነው የምትመርጥ? እንደዚህ ያሉ ነው እኛን የሚያቃጥሉት። አረቶ እረፉ። አንዳንድ ዩቱበሮች እረፉ፣ እኛን አታቃጥሉ። ግን ስለ ሌሎቹ አይመለከተችም። አብራል የምረን እነፎ አደነስ እነፎ አዳ ይታቸዋል። አረ ብዙ ቦታ እኮ ነው ትናንትና ምርጫ ነበር። ዞሮ አንጭ ወደዚህ ወደዚህ የኔ ነው ያንቺ ነው። ግን ይመቻች። ለእኛ አንድ ራሱ አላገኘንም። ሌሎቹ ሁለት ጉታጀ ራሱ ወንዶች ማለት ይመቻች። ደርባቸው ምርጫ ላይ ታይሳ እያስገባች ማለት ነው። አንቺ የምር እኔ በሳቅ ነው የምወዱት። ትላንትና ወላሂ እዩ። ደግሞ ሲቀጥል ዩቱብ ላይ ራሱ ቲክቶክ ላይ እያመጡ ነው አቀናብሮ ማለት ነው። የኔ ነው የእሱ ነው አምጪ፣ ወደዛ ሂጂ አምጪ፣ እኔ ነው እኔ ጋ ነው እሷ ጋር አምጣው፣ ሊቀቂው ባሌ ነው ሚስቴ ነው የማንም አላየሁትም። የብሩክና የሩታ ነው አየሁት። የብሩክን እንደ አንቺ ለምን እኔ እንደው እሷ ጠገብ ነው የሚሆን ፈልግ። አንድ ጉድ እኮ አለ ደግሞ ሌላ ጉድ አለ። ሲሞን ሌላ ጉድ ራሱ እኮ አለኝ እኮ ፉአድ ራሱ ማለት ነው። ልጅን ለብቻ ላሳድግልክ ነው ወይ አለች። ይሄ ልክስክስ ነው እንዴ? ወይ ጉድ ፈላ። የኛውን ሳይጠራ ደግሞ ሌላ ማመጣ ማለት ነው። ልጅህን ለብቻ ላሳድግ ነው እንዴ ያለችው? ወይ አዎ እንደዛ አላቸው። እና ሴቶች ሲጀመር ዝም ብሎ ነው በቃ። አንድ ቀን ፍቅረኛ ተባለ፣ አንድ ቀን ካወራ በኋላ አንድ ከሱ ጋር የሚተኙት ዝም ብሎ ወሰጣሉ። እነዚህ የሴት ሲምናንድ ያላቸው ሴት ሁሉም አይደል አንድ አይደለም። ሰገጦች ናቸው። ይደንቃል። ጥሩም ነው። ከኔና ከሷ ምረጥ። ማንን ነው የምትመርጠው? እሱን ጊዜ ያውቃል። በራስሽ እርግጠኛ እኔ የሚመርጥም ሀይሜ ነው የሚመርጠው። እሳይ ተቃጠለች ወይ እኔ ምንመቻቸው እንግዲህ እኔ አላውቅም። ዛሬ ይምጣና የዛሬ ቪዲዮ እናያለን። የዛሬ ማስቀያሚ ከሆነ ዛሬ ጁማ ዝናብ ዘንቧል። ዛሬ ዱባይ ዝናብ ዘነበው። መአት ይላክባት፣ መአቱን አውርድባት፣ አንደበቷ የሚታሰርበት እንደ መናገር ይመራት መቤት እች ጦሰኛ ልጆቹን አቃጠለች። ቶግ ምናምን አትገባም መሰለኝ። እንዴት ነው ትገባለች እኮ ባለፈው ገብተ ነበር የሆነ ቤት ማለት ነው። አርጉባት ሙስሊም ክርስቲያኑ የታባል ከሴትም የሷ ይበልጣል። ትላንትም እኮ አልሄድም ማለት ባይፈልግም ሄደዋል። ግን ለሀይሜ እኮ ነው ብሩኬ ትላንት ሄዳ ስትል ባይፈልግም ሄደዋል። እሱም ውሸት እንደሆነ በሱ ራሱ